አቢዩዝ አርጋታል ወይ? ለምን ያንን እያወቀ ከሷ ጋር ይሆናል ታዲያ? ጆን ዳንኤል ለምን እሱን ካወቀ አብሯት ለምን ሆነ? ይሄን እያወቀ ለምን ሆነ? ለምን ጆን ዳንኤል አብሯት ሆነ? ይሄን ነው የኔ ጥያቄ። የራሱ ጓደኛ እንደዚህ እያረጋት ከሆነ አብሯት እንዴ ጆን ዳንኤል ሊሆን ቻለ? አይ የሚሰሩት ነገር በጣም ያስጠላል። ሌላው ምንድን ነው? በኋላ ጆን ዳንኤል አንድ ነገር ረግነጋለሁ ራስ ላይ እንዳይጠመጠም ጉዳይ ስለ ገንዘብ የተወራ ወሬ ላይ በማን አካውንት እንደሚገባ የት እንደሚገባ እንዴት እንደሆነ ማስረጃ ይዛ ከወጣች ራስ ላይ ነገሮች ይጠመጠማሉ። ግልጹን ነው የምነግርህ። እስር ቤት ውስጥ ምን እንደምትጠቀሙ የታወቀ ነገር አለ፣ የሚታወቅ ነገር አለ። በኋላ የሆነ ነገር ላለው ብለህ ራስህ እንዳታበላሽ። እኔ ለአንተ ብዬ እውነቴን ነው፣ ለአንተ ብዬ ነው። ፈጣሪ ምስክሬ ነው የምልህ። ራስ ላይ በኋላ ጉዱን ዘርግፍ የለ ሌላ ውስጥ እንዳይገባ ቃል ለምድር ለሰማይ ጆከር የሆነ ነገሮች ካሉ ብለሽ የጆን ዳንኤል ጉዳይን ዘረግፈዋል። በግልጽ ነው መናገር። በኋላ ቢገባ ዮኒ ማኛ ተጠያቂ እንዳታረጉ። እኛ የተጠየቅነው አቢዩዝ አድርጓታል፣ በቃ ትተዋል፣ ይፋቱ፣ ነገሩ ይቋጭ። አይ እሷን በፈለግነው ነገር እናገራለሁ ካሉ ጆከር ጋር አይደለም ጭውቴው። እስር ቤት ሆኖ ምን አይነት ኮኔክሽን ምን አይነት ምን ይፈጠር እንደነበረ ዘግበውና ድጋሚ ይጣራል። ስለዚህ ተው፣ እውቀት ያስፈልገዋል። በብስለት መነጋገር ያስፈልጋል። የማይሆን ነገር ባታርጉ ጥሩ ነው። ላስወረድኳችሁ ለምንድን ነው? ነገሩ ወደ መጥፎ እንዳይሄድ ስለፈለግኩ ነው። ወደ መጥፎ እንዳይሄድ ስለፈለግኩ ነው ያስወረድኳችሁ። ሁላችሁም ወዳጆቼ ናችሁ። ስለዚህ ነገ ልጁም ላይ ገና ታዳጊ ነው፣ ብዙ ነገሮቹ እንዳይበላሽ እፈልጋለሁ። አይ ችግር የለውም ይበላሽ ከሆነ ጆን ዳንኤል ያውቀዋል። ስለምን እንደማወራ ጆን ዳንኤል ያውቀዋል። እስር ቤት ውስጥ የሚከለከል ነገር እነ ጆን ዳንኤል ጋር እንዳለ ጆን ዳንኤል ያውቀዋል። ዮኒ ያንተ ልጅ 13 ዓመቱ 14 ዓመቱ አይደለም? 15 ደርሳለች። ያንተን ልጅ ልጅ ተበደለች ስትለኝ ስለ ወንድ ላዳምጥ ነው ሳንጥቅ ታክ ብትባል ምንድን ነው የምታደርገው? ምክንያት ነው የምታኝ? ሚውት አድርገው ከኋላ ያለው ማን ነው? ኧረ የማላውቀው ሰው ነው የገባው። እንዴት ነው የገባው? ከየት ነው የገባው? ዝምባ የሆነ እንትናን አስገባለሁ ብዬ እኮ ነው ዌብሳይት ሌላ ሰው መጣው አስወርደው። እኔ የምልህ ዮኒ አሁን እኮ ሲኤንኤን ላይ ሰሞኑን እያየን ነበር። የ13 ዓመት ልጅ ኮመዚ ይኸውልህ ቲክታክ እና ኢንስታግራም ላይ ቡል እያደረጓት በሰውነቷ ራሷን አንጠፋለች። ሰሞኑን እያየን ነው አይደለም? ከዚህ በፊትም ብዙ ሰዎች አይተናል። የቀነኒን ጉዳይ አይተናል። ቀነኒ ባሉ አቢዩዝ እያደረጋት ቀድማ ባለመናገሯ ራሷን ፕሮቴክት ማድረግ አልቻለች። ወንድሟ እያየ እንግዲህ እግዚአብሔር ያሳይ። ወንድሟ እያየ በሽጉጥ ያስፈራራት ነው ያ ሰውዬ። ግን ፍትህ ስለሌለ ኢትዮጵያ ውስጥ ባለስልጣን ካወቅ ከባለስልጣን ጋር ከዋልክ አንተ ታዋቂ ከሆንክ ሰውም ገለ በነፃ ትሄዳለህ ማለት ኢትዮጵያ ውስጥ። ይሄን የሆነ የቀነኒ ጉዳይ አሁንም ቢሆን ጃኒ ብዙ አቢዩዝ ስትደረግ የነበረች ልጅ ነች። ይሄ ነገር በቃኝ ብላ ሄዳለች። ልጁም ደግሞ ሌላ ህይወት ጀምሯል። በቃኛ ከስተቱ እኛ እኮ ጆን ዳንኤልን የማጥፋት ፍላጎት የለኝም። እኔ ጥሩ ልጅ ነው፣ በቃ በርታ ነው ማለት ፈልገው። ግን ልጅቷ ላይ የደረሰውን ነገር ግን አንደርማይን አድርጎ ልጅቷ እንዳልተጎዳች አድርጎ እሷ ጥፋተኛ እንደሆነች አድርጎ ማቅረብ፣ እኔ እህት የለንም እንዴ? እናት የለንም እንዴ? ልጅ ባይኖረን እኮ ሚስት ይኖረናል፣ ገርፍሬንድ ይኖረናል፣ እህት ይኖረናል፣ ልጆች ይኖረናል። እና እባካችሁ ታዳጊ ልጆች ናቸው እነዚህ። አሁን ጃኒ ታዳጊ ልጅ ነች። ቶኒ ጥሩዬ ሺዝ ኦንሊ ቶኒ ጥሩዬ ምን ማለት ነው? እኛ እኮ የእሷን እድሜ ትዋይስ የምንሆን ሰዎች ልጅቷ ላይ የምንፈርደው ነገር ነው የሚገርመኝ። እኔ በጣም የሚገርመኝ በቃ ወንድ ጋርም ሄደች፣ ሴት ጋርም ሄደች፣ ጓደኛ ጋርም ሄደች፣ እዚህ ጋርም ሄደች፣ እሱም ሄደ አልሄደ እድሜ ነው፣ በእድሜ የሚደረግ ነገር ነው። ቆይ ሌላ የምጠይቅ ምንድን ነው ይሄን ሁላ ሚስጥር ብሎ የገዛ ኤክሱን
ለሌላ ሰው መንገር አያስጠይቀውም ብለህ ታስባለህ? አሁን ጆከር እኮ ያላስተዋለው ነገር ይሄ ነው። ያላስተዋለው ነገር ይሄን የነገረው ማን ነው? ጆን ዳንኤል ነው የሚነግረው። ጆን ዳንኤል ነገረው ማለት ጆን ዳንኤልን አያስጠይቀውም ወይ? ህግ አይጠይቀውም ወይ? ከህግም አንጻር ማውራት የለበትም እንደ ጆከር በተወሰነ መልኩ ሶሻል ሚዲያ ላይ ቆይተሃል። ልጁ ላይ የሚጠመጠም ነገር እያወራህ ነው። በኋላ ገደል ነው የሚገባው ልጁ በአንተ የተነሳ ማለት ነው። ማን ነው? ጆን ዳንኤል እኮ በአደባባይ ራቁቷ ፒክቸር አለ ካስፈለገ ለቋሉ ያለው ነው ያለው እንጂ ያ እኮ እንደዚህ አይነት ድንቁርና እሱም ያው እንግዲህ አንዴ ተሳስቷል ይማርበታል ብለን ነው የምናስበው። ግን ከዚህ በኋላ እንደ ሚዲያ ግን እኔ ጆከር አሁን ልነግርህ ነው፣ ይቅርታ ስላቋረጥኩ። ማንኛውም ኢንፎርሜሽን አሁን ጆከር ቢናገር እኮ ማን እንደነገረው ይታወቃል። ምን ማይም የለም እዚህ እኮ። መጀመሪያም ድምፁን የላከለት ሮጦ ሌሎችም ኢንፎርሜሽኖች እንደሚልክለት እርግጠኛ ሆኜ መናገር እችላለሁ። ያቺን ድምፅ ብቻ አይደለም የላከለት፣ ብዙ ነገር አድርጎ ይቺን ልጅ ዳሜጅ ለማድረግ ልኮለታል። አሁን ጆከር የሚናደድበት፣ ጆከር የሚበሳጭበት፣ ጆከር የሚያደርጋቸው ነገሮች ከራሱ ተነስቶ አይደለም። እሷ የምትኖረው ኢትዮጵያ፣ እሱ የሚኖረው ሌላ ቦታ ገብተዋል። ይህንን ነገር በሙሉ የሚናገረው ጆከር አይደለም፣ ጆን ዳንኤል ነው የሚናገረው። እውነቱን ነው የምነግርህ፣ ጆን ዳንኤል እንጂ ጆከር አይደለም እየተናገረ ያለው። ስለዚህ ደግሞ በህግ ያስጠይቀዋል። ይሄ በግልጽ ነው የምናገረው። እኔ ምንድን ነው አሁን ጆከርም ማወቅ ያለበት ይሄ ያለፈ ጉዳይ ነው። እነሱ ተስማምተናል ብለዋል። ልጅቷን አሁን እኛ እያደረግን ያለ ነው ወደ ሚዲያ እንድትመለስ አይደለም ዮኒ የምናደርገው እኮ ልጅቷ እንድትበረታታ ሚዲያ ላይ መታ እንደገና ስሯን እንድትሰራ ቤተሰቦቿን እንድታስተዳደር ደስተኛ ሆና እንድትኖር። ቢኮዝ በዚህ በደረሰባት ነገር አንገቷ ተሰብሮ ሌላ ራሷ ላይ ሌላ ነገር እንዳታደርስ ሴት ነች፣ ልጅ ነች እና እንደግፋት ነው እንጂ እሷ ጥፋተኛ ነች። ጆን ዳንኤል እንዲህ ነው እንትና እንዲህ ነው ባይዘወይ እኛ እኮ ይሄ ያለፈ ጉዳይ ነው። በፍቅረኞች መካከል የሚገጠም ነገር ነው። ትቢግን ወዝ ገብቷል አባባሌ። እና አሁን እኛ ይሄ ምን ብላክ ማርክ ማድረግ ወይንም ደግሞ ይሄ ምንድን ነው የሚባለው ሰዎችን ለቪዲዮ ይዘ ድምጽ ይዘ ማሸማቀቂያ በቃ ብላክ ሜል የሚባለው ነገር ማለት ነው። ይሄንን ካደረግ ካውጣባሃለሁ። ይሄ እኮ ጀፈሪ የሚባለው ማን ነው? ይሄ አሁን ፋይሉ ጀፈሪ ኤፕስቴን ፋይል ምንድን ነው? እያንዳንዱን ባለ እንትኖች እኮ ዶናልድ ትራምፕን ሳይቀር ብላክሜል ነው ሲያደርግ የነበረው ሰውየው። እንደዚህ አይነት ነገር ነው አሁን ዓለምን ሁሉ እያነጋገረ ብዙ ሰው አሜሪካን እንኳን እየበጠበጠ ያለው ነገር ነው። እኛ ሀገር ብቻ አይደለም፣ በትላልቅ ሰዎችም በመንግስታትና በቢሊዮነሮችም ጭምር። ስንት ቢሊዮነር ነው እዚህ ፋይል ላይ ያለው? ስንት ታዋቂ ሰው ነው እዚህ ፋይል ላይ ያለው? እና እንደዚህ አይነት ነገር እኛም ከዓለም የወጣን አይደለንም። ዘመኑ ደግሞ የኢንተርኔት ዘመን ነው፣ የዲጂታል ዘመን ነው። እኛም ውጭ የምናየውን ነገር ሁሉ እዚህ ኢትዮጵያ ውስጥ ፕራክቲስ እናደርጋለን። መማር ነው ያለብን፣ ከስተታችን መማር ነው ያለብን እንጂ መጥፎ እንዳይሆን ማድረግ ነው ያለብን እንጂ ልጆቹን እንደገና ጆከርን ጆን ዳንኤልን ደግፋለሁ ብሎ አንዳንድ ነገሮች ተናግረው እንዳያስበላው ነው የምልህ። አያስፈልግም። አንዳንድ ሚስጥሮች አወጣለሁ ብሎ ተናግሮ ራሱን ያስበላው። ምክንያቱም ያለ ፍቃድ የተቀረጹ ቪዲዮዎች ቢኖሩ ያለ ፍቃድ የተደረጉ ነገሮች ቢኖሩና እዛ ላይ ጆከር እንደዚህ ነው አለ ማለት ገደል ገባ ልጁ አከሰተ። እኔ ደግሞ ምል ምንድነው ዮኒ ጆከርም ያውጣ ካወጣ አላቅም ያረጋል ብዬ አላስብም። ጆከርም ግን ጆከርም ያውጣ ሌላ ሰው የሚያወጣ ከዚህ በኋላ ጆን ዳንኤል ነው ተጠያቂ። አንድ ነገር የዝች ልጅ ምን መሰለህ አንድ ዌብሳይት ቆይ ይልበል አንድ ነገር የዝች ልጅ የራቆት ቪዲዮ ቢወጣ ድምጽ ቢወጣ ከዚህ በኋላ አንድ ኢንፎርሜሽን ወጥቶ ይችን ልጅ አንገት ለመስበር መሄድ ከሄደ ጆን ዳንኤል ትረስሚ ከሚዲያ ላይ ብቻ አይደለም ከኢትዮጵያ ነው የምናጠፋ ስለ ፊዚካሊ እንገላለን አይደለም። ተመልሰ እዛ ፍርድ ቤት ነው የምትቀመጥ፣ እዛው ቅሊንጦ ነው የምትኖረው። ጆን ዳንኤል ይሄ ቀላል ልጅ በሰው ህይወት መጫወት እንደ ቀላል የሚታይ ነገር አይደለም። እና አፍህን ሰብስበ መረጃን ሰብስበ ጓደኛ ነች ጓደኛ ላይ ብላክሜል ስታረግ የነበረው ፍቅረኛ ላይ ነው ይዘውና ለራስ ለትዝታ አስቀምጠው እንጂ አደባባይ ላይ ድምጽ አለኝ ቴክስት አለኝ ቪዲዮ አለኝ እያሉ ለሰው መላክና ነገሩን ማጋጋል መልሶ ራስን አደጋ ውስጥ መክተት ነው። ዮኒ እንዳለው ትክክል ነው። ለራሱ ነው ባክፋየር የሚያደርገው። እስማማለሁ። ሌሎቻችሁ ተናገሩ። ያ ደግሞ ምንድነው የልጅ አባት ነው ወልዷል። እንደ ልጅ አባት አክት ማድረግ አለበት። ትሞሮ ልጁ አድጋ ገባ። ለምንድነው እናቴ ላይ ኤክስ ጋር ሄዳ እንደምታረገው ብላ ልጠይቀው ትችላለች። ትሞሮ ገባ
ዛሬ ላይ ችግር የለውም ሲያረጋው ቱሞሮ ግን የወለዳት ልጅ አድጋ እናቴ ላይ ለምንድን ነው እዚህ የምታረግባት በአደባባይ ላይ ገባ አሁን ኤክስ ነች ኦልሬዲ ከህይወቱ ወጣለች ስለዚህ ሊተዋት ይገባል እንዴ አሁንማ እንደዚህ ደጋግሞ ስለሷ የሚያወራ ቪዲዮ አለኝ ምናምን የሚል ከሆነ በጣም ይደብራል ቱ ቢ ኦነስት በጣም አስጠሊታ ነገር አብረተኛውን ሰው የበላውን ያቀፍከውን ገላ ማክበር አለበት ገባ ብትለያይም ወንድ መሆን አለበት ክብር የሚባል ነገር አለ እንዴት አብረ የበላውን የጠጣውን ሰው ዝም ብለህ መቀመጫ አለኝ ምን አለኝ እኮ የማይመጥን ነገር ነው በጣም አሳፋሪ ነው ቱ ቢ ኦነስት እኔ ሴት ልጅ ብሆን ጆን ዳንኤል ለኔ አያውቃም ኔቨር ኤቨር እኔ ሰውነትን አይነካውም አልሰጠውም እግዚአብሔር ነው ማለት ምክንያቱም ዋስትና የለማ ቱሞሮም ከኔ ጋር ቢጣላ ወጥቶ የሚለጥፍ ሰው ነው ብዬ ነው የማስበው ወንድ ልጅ ሆኖ አብሮ የተኛውን ያቀፈውን የሳመውን ብዙ ነገር ስሜቱን የረካበትን ነገር አመጡ እዚህ ጋር መለጠፍ በጣም ነውር ነው ይሄ እንደ ነውር ሊደረግ ይገባል ፕላስ ቤተክርስቲያን ራሱ ምን ብሎ ነው የሚሄደው ገባ የራሱን የጓደኛውን ብዙ ነገር አብሮ ያሳለፈውን ሰው ሚስጥር አውጥቶ እንደዚህ የሚያወራ ከሆነ በጣም የሚያስጠላ ነገር ነው ከአንድ 18 አመት ካለፈ ሰው አይጠበቅም ይሄ በጣም ውርደት ነው ቱ ቢ ኦነስት ልጅቷን ደግሞ ምክንያቱም ጆከር ከመሬት ተነስቶ ያወራል ገባ ይሄ ሰው በደንብ ተደራጅቶ በደንብ እንደዚህ ያረጋሻለሁ ብሎ የመጣ ሰው እንዳየኸው ማለት ነው የራሱን ላይፍ መኖር አልቻለም የራሱን ላይፍ ማድረግ አልቻለም የራሱን ልጅ ማሳደግ አልቻለም የራሱን የልጅና ቴኬር ማድረግ አልቻለም አሁንም አጀንዳው ምንድነው ጃኒ ናት አጀንዳው አዶናይ ነው ይሄ ነገር ባይሆን ይነዋ ዩ ሙቭ ዳውን የራስሽን ላይፍ ጀምረሻል እኔም ጀምሬያለሁ አቀጥል አለቀቁ አይደል እንዴ ሲምፕል አታ ደግሞ ፊት ለፊት ያየነውን አይናችሁን ግንባር ያድርገው እኔ ሴት ልጅ መትቼ አላቅም እኔ ሴት ልጅን ተናግሬ አላቅም ላለው በኤቪደንስ ነው የመጣው በማስረጃ ነው የተመጣው ይሄን ይቅርታ ብሎ ላሽ ማለት ሲገባ እኔን የሚጠለኝ የለም ተልባቢን ጫጫ ምናምን ብሎ የሚንጫጫው እኔ የሆነ ነገር ብፈልግ እግዚአብሔር ምስክሬ መቀመቅ ከተዋለሁ ለምን አንዳንድ ነገሮች የራሱ የሆነ የተሳሳተበትና የቀበጣጠረው ነገሮች አሉ ነገር እንዳይከርበት ስለሚፈለግ ነው ለምን ነገ የሚቀየር ሰው ነው ነገ ገና ወጣት ነው ብዙ ነገር ማድረግ ይችላል ብዙ ነገር ሊለውጥ ይችላል ለምን ይበላሽ በሄደበት ልክ ግን መሄድ ይቻላል ከሱ በእውቀትም በኤክስፒሪየንስም በልምድም በሶሻል ሚዲያ የሚበልጠው እንጂ እዚህ ያለ ነው የሚያንሰው የለም ይሄን ነገር ቢያስተውል ጥሩ ነው ወደ ሌላ ነገር ራሱን እንዳይከት ለማድረግ ነው እንጂ ቀላል ነው እሱ ነገር እሺ ያ ደግሞ ፌርም አይደለም ገባ እሱ ወልዷል እሷ መውለድ አለባት ማግባት አለባት ጆከር አልተሳደበም የሚወላችሁ እዚህ ጋር ያሉት ቆሻሾች አይሳደብም ጆከርን ተሳደበ ምናምን ውሸታም ቆሻሾች ናቸው አያችሁ እንዴት ነገር አሁን አንተና ጆከር ደግሞ እንድትሰዳደቡና ደግሞ አጀንዳ ሊሆን ነው ሌላ ታዲያ እንደዛ አይኔ አልሳደብም ምን ያሳድበኝ ጆከር ምንም አይለም ግን ያቸው ከሌላ ሰው ነው እንዴት አይነት መርዝ እንደሆኑ ቆሻሾች ምን እንደሆኑ ማየት ትችላለህ ገባ ሮጣ ጆከር ሐሳብ መስጠት ይችላል ጆከር ያስወረድኩት ሙሉ ሰው ነው ለምን ለጆን ዳንኤል ብዬ ነው ያስወረድኩት በነገራችን አይ ትክክል ነው የኤክስትራ ንግግር ውስጥ እንዳንገባ ነው ሁላችንም ነው የወረድነው ጆከር ብቻ አይደለም አሁን መምጣት አልተሳደበም አይቻለሁ ቆሻሾች አይ በአጠቃላይ ፌር መሆን አለብን ገባ ይኸውልህ ምን መሰለህ ዮኒ እሱ ወልዷል አይደል እቺ ልጅ መውለድ አለባት እኮ ማግባት አለባት እና ሁሌ ያሸማቀቃት ሊኖር ነው እሱ እዛ የወለደ እሷ እንዳትወልድ ማድረግ በቃ አሁን አዶናይ ይቅርታ ተባብለው እነሱ የሚቀጥሉ ከሆነ እሰየው ደስ ይላል አሪፍ ነው ፕላስ ደግሞ በቃ ከዚህ በኋላ እንደጋገው ማውራት የለበትም ወንድ ልጅ ይሁን ቆፍጠን ይባል እንዴ እየመጣ እንትን ያለውን ሰው አብሮ የተኛውን ሰው ማውራት ቱ ቢ ኦነስት በጣም ያስጠላል እኔ አሁን አንድ ጓደኛ የወንድ ጓደኛ ኖሮኝ ብጣላው ብሞት ነፍሴ ትወጣለች ከስጋዬ እንጂ ስለ ሰው አላወራም ስለ ጓደኛ አላወራም ገባ አብረተኛውን የበላው ምናምን ሰው ስለሆነ እቺ ልጅ እኮ ከስሩ ተኝታ ነበር ከዚህ ቤት አይደል ስማዋለች አቅፈዋለች ብዙ ነገር በጋራ ሳልፈዋል ስለዚህ ይሄ ነገር ጥሩ አይደለም ቢተውት ይሻላል በተለይ ጆን ዳንኤል ወደ ቀልብ ብትመለስ ጥሩ ነው ወንድ ነኝ ትላለህ አይደል ወንዱን እንጂ ያወጣውን ሴት መተዚ
ገለዋለኝ ምን ዋለኝ ብለህ ፉከራ አያስፈልግም። በጣም እኮ ሼም እኮ ነው። እንዴት ያወጣትን ሴት ቪዲዮ ትይዛለህ? ሲጀምር አይደለም እሱ ሪከርድ ማድረግ ራሱ በጣም ደባሪ ነገር ነው። የሰው ገላ ሪከርድ አይደረግም። በጣም 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 ነውር ነው። ይሄን ልታውቅ ይገባል። አይ ዶንት ኖ ቤተክርስቲያን የምትሄድ ከሆነ ጸበል ምናምን ብታደርግ የተሻለ ነው።